On February 8th, Russia's foreign minister threatened retaliation if NATO attacks Russia. የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን ቀድመው ካላጠቁን በስተቀር ሩሲያ ማንንም ለማጥቃት አትነሳም ሲሉ ተናገሩ። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ዩክሬን ጠላታችን ናት ሲሉም ገለጹ። አራተኛ ዓመቱን ያስቆጠረው የሩሲያና የዩክሬን ጦርነት በመግለጫና ስብሰባ እንደታጀበ ቀጥሏል። በርካታ ፖለቲከኞችን ያወዛገበው፣ ታላላቅ መሪዎችን የፈተነው፣ በርካታ ድርጅቶችና ተቋማትን ያስጨንቀው የኪየቭና ሞስኮ ፍጥጫ አሁንም ድረስ ከማወዛገብ አልወጣም። ሰርጌይ ከዚህ በፊትም ለጦርነቱ መባባስ የምዕራብ ኃይሎች ጣልቃ ገብነት ነው ሲሉ ተደጋጋሚ ወቀሳ ማቅረባቸው ይታወሳል። የብራሰልስ፣ ለንደን፣ ፓሪስና በርሊን መሪዎች ብሎም ዋሽንግተንን ጨምሮ ለጦርነቱ እልባት ለመስጠት ቢሞክሩም አልሆነላቸውም። ወይንም በሴራ ጦርነቱ እንዲቀጥልና የጦር መሳሪያ ነጋዴዎች ትርፋቸው እንዲያጋብሱ በር ከፍቶላቸዋል። እናም ጦርነቱ እንዲቀጥል ፍላጎት አላቸው ሲሉ ፖለቲከኞች ግምታቸውን ያስቀምጣሉ። ሩሲያም በሁለት ሳምንት ልዩ ዘመቻ ጦርነቱን እቋጨዋለሁ ብትልም ጦርነቱ አድማሱን ማስፋቱ የክሬምሊንን ፖለቲከኞች ሳይፈትን እንዳልቀረ ይገመታል። ከአንካራ እስከ ጅዳም የተደረጉ ስብሰባዎች እስረኞችን ከመለዋወጥ ባለፈ የሚጠበቀውን ውጤት ማምጣት አልሆነላቸውም። ሰርጌይ ላቭሮቭ ብራሰልሳውያን ናቸው። ወታደራዊ በጀታቸውን ከፍ በማድረግ ጦርነት ለማወጅ የሚዘጋጁት ብሎም ኔቶ ወደ ምስራቅ አቅጣጫ ለመስፋፋት የሚያልመው ሩሲያን ለማንበርከክ ነው። ይህ ግን የማይቻል መሆኑን ማወቅ አለባቸው ሲሉም ያስጠነቅቃሉ። በሩሲያና ምዕራባውያን መካከል የጊዜ ጉዳይ እስካልሆነ ድረስ ግዙፍ ጦርነት መቀስቀሱ እንደማይቀር ወታደራዊ ተንታኞች በሌላ በኩል በተደጋጋሚ ይናገራሉ። የጀርመኑ ከፍተኛ ወታደራዊ አዛዥ ጄኔራል ክራስተን ብሬየር ባለፈው ታህሳስ 2025 አውሮፓውያን በ2029 ከሩሲያ ጋር ለግዙፍ ጦርነት መዘጋጀት አለባቸው ማለታቸው አንዳች ከባድ ነገር በምድር አውሮፓ መከሰቱ እንደማይቀር ያመላክታል። ሞስኮ ግን ይህን የአውሮፓውያን የጦርነት ቀስቃሽ ዜማ እንደማትቀበለው በተደጋጋሚ ያስታውቃለች። ላቭሮቭ እኛም አውሮፓውያንን የማጥቃት ፍላጎትም ምኞትም የለንም ሲሉ ከመገናኛ ብዙሃን ለቀረበላቸው ማብራሪያም ሰጥተዋል። ሰርጌይ እኛ ማንም ላይ አንተኩስም፣ ነገር ግን ከመዘጋጀትም አንቦዝንም፣ ለየትኛውም ጥቃት ሞስኮ ምላሽ አላት ሲሉ እያስጠነቀቁት ሰርጌይ ላቭሮቭ አንዳች የጥቃት አዝማሚያ ከታየ ግን ሞስኮ ቃታ ከመሳብ እንደማትመለስ ተናግረዋል። አሁን አውሮፓም ቅድመ ጦርነት ቅስቀሳ ፕሪዋር ሞንገሪንግ ላይ ተጠምዷል የምትለው ሩሲያ በጋራ ከመውደቅ ውጭ ጦርነት ምንም ትርፍ የለውም፣ እናም በዩክሬን በኩል ሩሲያን ለማጥቃት የሚደረግ እንቅስቃሴ መግታት የግድ ነው ስትል ትገልጻለች። ባለፈው ታህሳስ ፑቲን በሰጡት ጋዜጣዊ መግለጫም ሀገራቸው ማንንም ለማጥቃት እቅድ የላትም፣ ይህ የኔቶ ቅዥት ነው ሲሉ ማጣጣላቸውም የሚዘነጋ አይደለም። የሩሲያ ባለስልጣናት ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ ጣልቃ ገብነት ብሎም የረዥም ርቀት ሚሳኤሎችን ሲቀጥልም የተራቀቁ መሳሪያዎችን መስጠታቸውን እስካላቆሙ ድረስ ሞስኮ እንቅልፍ አይወስዳትም፣ ይህን ጠላትና ወዳጅ ማወቅ ይኖርበታል ሲሉ ክሬምሊናውያን ብራሰልሳውያንን ያስጠነቅቃሉ። የአውሮፓ ህብረት በአሜሪካ የሚመራውን የሰላም ድርድር በማደናቀፍ ቀዳሚ ነው ስትል ሞስኮ ትችት ታቀርባለች። አክላም ጦርነቱ እንዲቀጥል ፍላጎትም አላቸው ትላለች። ከዚህ ከሩሲያና ዩክሬን ጦርነት ጋር በተያያዘ ኔቶን ተጠያቂ በማድረግ የሚታወቁት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ዩክሬን ለሃንጋሪ ትልቅ ጠላት ሆናለች፣ ከሩሲያ ነዳጅ ለመግዛት እንዳንችል እንቅፋት ሆናለች ሲሉ መውቀሳቸውም ተሰምቷል። ቡዳፔስት የአውሮፓ ህብረት በሩሲያ ላይ ተደጋጋሚ ማዕቀብ መጣሉ ለጦርነቱ መባባስ አስተዋጽኦ አለው ስትል ትሞግታለች። ኦርባን ዩክሬን ሃንጋሪ ላይ የምትፈጽመውን ብሔራዊ ጥቃትና የደህንነት ዋስትናን የሚያሳጣ ነው ሲሉም ወቅሰዋል። ዩክሬን የሞስኮና ቡዳፔስትን ግንኙነት ፈጽሞ የማትቀበለው ጉዳይ እንደሆነም ይታወቃል። ሃንጋሪ የዩክሬንን የአውሮፓ ህብረት አባልነት ጥያቄ ውድቅ በማድረግ በዩክሬን ባለስልጣናት እንደ እንቅፋትም ትቆጠራለች። የትኛውንም የጦር መሳሪያ ወደ ዩክሬን መላክን የማትፈቅደው ሃንጋሪ በኔቶና ብራሰልስ ፖለቲከኞች ጥርስ ከተነከሰባት ሰነባብቷል። ይህም በኔቶ አባላት መካከል በዩክሬን ላይ የተለያየ አቋም መያዙ ህብረቱን በዩክሬን ጦርነት ከተፈተነበት አንዱ እንደሆነ ተንታኞች ይናገራሉ። የሃንጋሪ ውጭ ጉዳይ ሚኒስትር ፒተር ዣርቶ በበኩላቸው የዘለንስኪ መንግስት በአውሮፓ አጋሮቹ እሽሩሩ እየተባለ ጦርነቱን መቀጠል ይፈልጋል ሲሉም ተችተውታል። አክለውም የዶናልድ ትራምፕን የሰላም እቅድ ለማደናቀፍ የማይታክቱ ሲሉ ምዕራባውያንን በነገር ሸንቁጠዋቸዋል። ሌላው ከሰሞኑ በሞስኮ የግድያ ሙከራም የተደረገባቸው ጄኔራል ቭላዲሚር አሌክሴቭ ላይ የፖላንድ ረዥም እጆች አሉበት ሲል የሩሲያ ደህንነትና ስለላ አገልግሎት መረጃም ደርሶኛል ሲል ይፋ አድርጓል። በዩክሬን አቀናባሪነት የተመለመለው ሊዩቦሚር ኮርባም የተባለው ዩክሬናዊ ተጠርጣሪን ሞስኮ በቁጥጥር ስር አድርጊያለሁ ስትልም አስታውቃለች። በዋርሶ የተጠነሰሰውን ጥቃት እቅድ ለማስፈጸም ዩክሬናዊው ተጠርጣሪ ኮርባም ከዩናይትድ አረብ ኤምሬት ተይዞ ለሩሲያ መሰጠቱን አርቲ ኒውስም አስነብቧል። ተጠርጣሪውም በምስል ቀርቦ ትዕዛዝ ከዩክሬን እንደተሰጠው መናገሩ የሩሲያና ዩክሬንን ጉዳይ ውስብስብ አድርጎታል። አሁን ላይ በሞስኮና ኪየቭ ብሎም በዋርሶ መካከል የቀጠለው ፍጥጫ ወደ ሰላም ስምምነት የሚወስዱንና በአሜሪካ ሸማጋዮች
አካባቢዎች የሚደረገውን የተኩስ አቁም እንቅስቃሴ ተስፋን የሚቀጭ ነው ሲሉ ተንታኞች ስጋታቸውንም ያስቀምጣሉ። ከወደ ክሬምሊን የሚወጡ መረጃዎች ደግሞ ዋርሶ እጇን የማትሰበስብ ከሆነ ሩሲያ ማንኛውንም አማራጭ ትወስዳለች ሲሉ ማስጠንቀቃቸውን ነው። ይህ ደግሞ ሌላ ውጥረት የመፍጠር አዝማሚያን ያመላክታል ነው የሚባለው። In an interview with NTV, Sergei Lavrov reiterated that Russia will not attack NATO first.